አይ ያለውበት ሁኔታ አሁን ጥሩ ላይ አይደለም አብቲ። በቃ ከአክስቴ ጋር ነበር የምኖረው። እሺ። እና ደግሞ እሷ ደግሞ ለቃ ወደ ሩቅ ቦታ ነው የገባችው ማለት ነው። እሺ። እና እኔ ደግሞ ምንም በቃ አልተመቸኝም። ደግሞ ለስራም ደግሞ ቤት እንዳልፈልግ ደግሞ የሚመች ቦታ ላይ አይደለም ያገኘሁት። እና አሁን ደግሞ ያሰብኩት በቃ ቀጥታ የመጣችሁልኝ እናንተ ናችሁ። ከያሚ ውጪ ጓደኛ እንደሌለኝም ታውቃለህ መች እስከነገረችኝ። ስለዚህ እሷን አውርቻት እኔማ በቃ ለትንሽ ጊዜ እናንተ ጋር እንደሆን ብዬ አናግሬያት ነበር። ግን እሷም ደግሞ አብቲን አውሪኝ አለችኝ። አማራጭ የለንም አይደለ? እሱን ከማናገር ውጪ አማራጭ የለንም። እኔን አያዋራኝም ጭራሽ። እኔንማ ታውቂያለሽ፣ እኔ አሁን ሲመጣ ተነስቼ ነው የምሄደው። ምክንያቱም እኔ ካለው እርግጠኛ ነኝ ጥሎ ነው የሚሄደው። እሱን አውቃለሁ። ከመጣም ግን እኔ ተነስቼ እሄዳለሁ። አንቺ ያለውን ነገር ሳትፈሪ ንገሪ። እነግረዋለሁ። አሁን መጠየቅ እንደሌለብኝ አውቃለሁ አቢት። ስልክ የሆነ ራሴን የሆነ እንትን ያልኩት እየመሰለኝ ነው። ራስ ወዳድ ይሁን እየመሰለኝ ነው። እና ያጠፋነውም ጥፋት አለ ሼም እየያዘኝ ነው። መጠየቅም እንደሌለብኝ አውቃለሁ። ግን በቃ ግዴታ ልስረዳኝ የምትችለው ሰው አንተ ነህ። ያሚንስ አውርቻታለሁ። ግን አንተን ደግሞ መጠየቅ እንዳለብኝ ደግሞ ስለተሰማኝ ነው ላናገርክ የፈለኩ። ከስራ ላይ እንዳስመጣሁክ ደግሞ ይገባኛል። ምንም በስልክ መጠየቅ ትችያለሽ እኮ እኔ መምጣት አይደለም። እንደዛ አድርጌ እኔ ደግሞ ሼም ያዘኝ ማልችለው ነገር አሁን ላይ ብር የለኝም። ስለ ገንዘብ ምናምን ከጠየቅሽኝ ገንዘብ አረ እንደዛ አይደለም። እንደዛ ማረጋችን አንተን ደግሞ በዛ ሰዓት ማስወጣታችን ሌላ ሰው ቢሆን የማያደርገውን ነገር ነው ያደረክልን። ሌላ ሰው ቢሆን እንኳን ሊያስገባን ቀርቶ ካጠገቧ መሆን ስለማስፈልጋት እሱን ግዴታ ማዋራት አለብን። እኔን አያዋራኝም። ሰላም እንዴት ናችሁ ውዶቼ? ደህና ናችሁ? አይ እኔ ደህና ነኝ በጣም እግዚአብሔር ተመሰገነ። ደህና ነኝ፣ ተሽሎኛል ውዶቼ። ሙሉ ለሙሉ አልተሻለኝም። በርግጥ የሚቀሩኝ መድኃኒቶች አሉ መውሰድ ያለብኝ። ድጋሚ ቼክአፕ ማድረግ አለብኝ። በጣም ነው የተጎዳሁት፣ በጣም ነው የታመምኩት። ያው በራሴ ጥፋት ስለሆነ መናገሩም ይከብዳል። በጣም ከባድ ጥፋት ነው ያጠፋሁት። ጥፋትን በላይ ነው። እኔ አሁን ሳስበው ወደ ኋላ ተመልሼ ንዴቴ ስላሸነፈኝ በራሴ በጣም ነው የምናደደው። ንዴቴ ስላሸነፈኝ ማለት ነው። በንዴት ተነሳስቼ ነው እሱን አናድዳለሁ። በቃ እሱን የተበቀልኩ ስለመሰለኝ ነው የጠጣሁትኝ። እንደዛ ህል ጠጥቼ አላቅም። በዛም ምክንያት ነው። እና ደግሞ ብርድ መታኝ። በጣም ከባድ የሆነ ብርድ አለብኝና ብርድ መታኝ፣ ተደራረበ። በጣም ከባድ የሚባል የጨጓራ በሽታ አለብኝ። ያም ተጨምሮበት በጣም ነበር የታመምኩትኝ። የራሴ ጥፋት ስለሆነ ምንም ነው በሱ ላይ ማልፈርደው። በቃ ባያስታምመኝም ምንም ነገር ቢያደርግ እኔ አልፈርድበትም። ምክንያቱም የራሴ ጥፋት ነው። በትንሽ ነገር ማሳለፍ የምችለውን እሱን ማዳመጥ ሲኖርብኝ እልህና ንዴቴ ለዚህ አብቅቶኛል፣ ለመታመም አብቅቶኛል። ጥፋቴም ደግሞ አስተምሮኛል። በህመም ቢሆን ተምሬበታለሁ። በቃ መስማት እንዳለብኝ እሱን ማዳመጥ እንዳለብኝ አውቃለሁ። ግን ደግሞ እልህ ነው፣ ንዴት ነው። ምን ታረጉታላችሁ? ሁለታችንም አንድ አይነት ባህሪ ኖረንና አንዳችን ለአንዳችን መደማመጥ አቃተን። በእርግጥ የኔ ጥፋት ቢሆንም በጣም ታምሜ ነበር የዛ ቀን። እውነት እሷ ባትሆን ኑሮ ማንንም አይችለኝም። በጣም ታምሜ ነበር። በጣም ያሚሱም እኮ አይፈረድበትም። በጣም ታግሷታል። በቃ ከምላችሁ በላይ ነው ምላችሁ። እና ደግሞ በጣም ከባድ ጥፋት አጠፋን ማምሸታችን እንደዛ። እና ሌላ ሰው ቢሆን እንኳን ወጥቶ ሊያስገባን ቀርቶ የሆነ እኔ ሳስበውላ እንትን ይለኛል ስላችሁ በቃ የሆነ እኔም ደግሞ እንደዚህ ያደረኳትም መሰለኝ። እንደዛ ሲናገረኝ በዛ ንዴት እንደዛ መሆኑ ምናምን ማንንም አይታገስም ሌላ ሰው ቢሆን ምላችሁ። እና እኔ እንጃ ብቻ ያጥተናል። በጣም ጥንካሬ የሚያስፈልገዋል እንደዚህ አይነት ነገር ለመቻል። ልክ አይተራንም። በቃ አምሽተን የመጣ ነው፣ ጠጥተን ነበረ። በቃ እኔ ደግሞ በጣም ታምሜ ነበረ። ለሊቱን ሙሉ ታምሜ ነው ያደርኩት። ከዛም በኋላ ታምሜ ነበር። እሱ ደግሞ አሁን ላይ ከኔ በላይ ደግሞ በቃ ንዴቱን ዋጥ አርጓል። እኔ ሌላ ለመወጣት ንዴቱን እየሞከረ ነው ላለመናገር። በቃ ከተናገረ የሚያስከፋኝም የሆነ ነገር የሚያደርግ ስለሚመስለው ጸባዩን ስለማውቀው ማለት ነው መናገር ከብዶታል። በቃ አውጥቶ ንዴቱን እኔ ላይ ማውጣትም ከብዶታል። እኔ እንጃ ምን እንደማደርግ። አያወራኝም፣ አያናግረኝም፣ አይደውልልኝም፣ ቤት ምግብ አይበላም።
ሊያየኝም ፍቃደኛ አይደለም። እሷ ራሱ ስትደውልለት ምን ሆናለች በቃ የሆነ ነገር ተፈጥሮ ልትነግረው ምናምን ስለሚመስለው ነው እንጂ ስልክ የሚያነሳላት ጭራሽ ማለት ነው የኔ ስም ሲነሳ የሆነ ነገር ካለችው በቃ ደህና መሆኔን ካረጋገጠ ወደን የሚዘጋባት። ዛሬ ግን ከኔ አልፎ ለጓደኛዬ ግዴታ አስፈልጋታለሁ። የእሷ ለኔ ብዙ ነገር ሆናልኛለች። ዛሬ ደግሞ ለኔ በትንሹም ቢሆን ካጠገቧ መሆን ስለምፈልግ ስለማስፈልጋት እሱን ግዴታ ማዋራት አለብን። እኔን አያዋራኝም አውቃለሁ፣ እንደማያናገረኝ ምለውም ነገር ሊሰማ ፍቃደኛ እንዳልሆነ አውቃለሁ። ግን ደግሞ እንደምንም አድርገሽ አንቺ ታናገራለሽ። እኔ ለመሞከር አስቤያለሁ። ይቅርታ ያደርግልኛል ብዬ አስባለሁ። በዚህ ሰዓት እንደዚህ አይነት ነገሮችን ማውራት እንደሌለብኝ አውቃለሁ። ይቅርታዬን ከተቀበለኝ አናግረዋለሁ። እንግዲህ ትፈቅድልኛለሽ? እኔማ እኮ ደስ ይለኛል ቢሰማኝ ደስ ይለኛል ውዶች። ግዴታ ነው ዛሬ ግዴታ ነው። ጓደኛዬ አጋጣሚ ሆኖ ችግር ነው እና እኔ ጋር ማረፍ ያስፈልጋታል። አሁን ላይ የምታርፍበት ቦታ የላትም። እኔና እሱ መሀል ጥሩ ነገር ባይኖርም ከኔ ውጪ የምትቀርበው ጓደኛ የላትም። ከቤተሰብ ጋር ብዙ አትቀራረብም እና ከኔ ውጪ የምትቀርበው ጓደኛ የላትም። እኔም ደግሞ ከሷ ውጪ የምቀርበው ጓደኛ የለኝም። ችግሯንም ሁሉ ነገሯንም እኔ ጋር ነው። ለኔ ደግሞ ብዙ ነገር ሆናልኛለች። ከሱ ጋር ተጣላው ብዬ ብቻ ሜዳ ላይ ስትወድቅ ዝም ማለት አልችልምና አናግሩሽ በቃ ምንም አትፍሪ። እሱ በእኔ ነው የተናደደው። እንደምንም ብለሽ አናግሪው። ግልጽ አርገሽ ንገሪው። ደግሞ ምን እንደተፈጠረ ግልጽ አርገሽ ንገሪውና ከዛ በኋላ እኔ እንደሚረዳሽ እንደሚፈቅድላት እኮ አውቃለሁ። ግን ደግሞ ለሱ ሳልናገር የሆነ ነገር ሳርግ ሌላ ጸብ ነው የሚፈጥረው። አሁን ባለለይ ደግሞ ሌላ ጸብ መደረብ አልፈልግምና አንቺ ብቻ ሳትፈሪ ንገሪው። እርግጠኛ ነኝ ይስማማል። እሱ ሰው ላይ የሚጨክን ሰው አይደለም። ታውቁታላችሁ። ለሰው በጣም ነው የሚራራው፣ በጣም ነው የሚያስበው። ከራሱ በላይ ለሌላ ሰው ነው የሚጨነቀው እና ምንም እኔ እንጃ አላውቅም። በእርግጥ ተናዶብናል። ተረጋግተሽ ማውራት ነው የሚጠበቅብሽ አንቺ ማለት ነው። በይሳት መጠየቅ እንደሌለብኝ አውቃለሁ፣ ግን እሞክራለሁ። እንግዲህ ያሚን ብላኛለች። እስኪ እሺና እኔም ደውዬለታለሁ። ስራ ላይ ነው ያለው እና ይቅርታዬን የሚቀበለኛል ብዬ አስባለሁ። እኔን አላውቅም። እኔን ፈጣሪ የፈቀደ ቀን ይቅር ይበለኝ፣ ይቅርታዬን ይቀበለኝ። በምንም መንገድ አድርጌ ስህተቴን እንዴት እንደማርመው ባላውቅም፣ ግን ደግሞ ዛሬ ግዴታ ነው በቃ እንደምንም ብለሽ አናግሩ። ምክንያቱም አማራጭ የለንም አይደለ? እሱን ከማናገር ውጪ አማራጭ የለንም። እኔን አያዋራኝም ጭራሽ። እኔንማ ታውቂያለሽ፣ እኔ አሁን ሲመጣ ተነስቼ ነው የምሄደው። ምክንያቱም እኔ ካለው እርግጠኛ ነኝ ጥሎ ነው የሚሄደው። እሱን አውቃለሁ። ከመጣም ግን እኔ ተነስቼ እሄዳለሁ። አንቺ ያለውን ነገር ሳትፈሪ ንገሪ። ነግሯለሁ፣ እኔም ነግሯለሁ። በእርግጥ ግን በቃ በሁለቱ ያለውን ነገርም በዛው ለመናገር እሞክራለሁ። ስለ እንደዛ በቃ ያጠፋናቸው ነገሮችን ለማስተካከል እሞክራለሁ። ምንም አማራጭ የለን። የሚሰማሽ ከሆነ ስለኛ በእርግጥ መጀመሪያ ከመናገርሽ በፊት ግን ስለኛ አታውሪሽ። ሊናደድብሽ ይችላል። ሊናደድብሽ ስለሚችል ስለኛ ሳታውሪ ስለደረሰብሽ ነገር ንገሪውና በቃ ላርፍ ነው ምናምን በይው። እኔ እርግጥ ይፈቅድልሻል፣ ግን ሳልነግረው ደግሞ ይሄን ማድረግ ጥሩ ስላልሆነ ነው። ገባኛል። ሲማያም ያው ይመጣል። አረፍ ብለን እንጠብቀው። እስኪመጣ ድረስ እንደዚህ ይሻላል። የመድኃኒት ሰዓት ግን ያልኩብኛል። ትቼው ነው የመጣሁት አላልሽም? አላስኩትም። ፊት ለፊት አስቀምጬ ትቼው ነው የወጣሁት። ማርያም በእውነት ወይ ወደ ዝናቡ ሳይመጣ ዘነበ። ወደዛ እንሂዳ ወደ ላይ ወይ ደግሞ እቺን ራሱ ሳይረሳን የለም እንዳያጣን ግን እንዳያጣን ወደዛ እንሂድ እንጠብቀው። አንቺ ዝናቡ ከባድ ነው በጣም። አየሩ በጣም ይቀያየራል። ጃንጥላውን ዘርጊና ዘጋኝ። ተሰብሯል እኮ ጫፉ። አባረደ። አሁን እንሂድና ወይ
አንቺ መታኝ እኮ እንዳንጠለልባት ጃንጥላው ተሰበረ ግን ጥልጥሏ ወጣለች። ለፀሐይ ብቻ ነው የምታገለግለው። አይ አሁን አሪፍ ነው። እዛ ጋር እንጠብቀው። የሚገርም ብርድ ነው ግን ያለው። በስመ አብ እንታየዋለን መቼስ። አዎ ቆየ ደግሞ እሱማ። አዎ ትንሽ ዝናብ ይቀመጥበት ዝናብ ነው። ቆመን እዚህ ጋር እንጠብቀው። እሺ እንደቀላ መታሻ ደግሞ አሙሻል። አዎ እኔማ ይበስብኛል። እርግጠኛ ነኝ ይመስላል ይደርብኛል። ጭራሽ መተኛቴ ነው በቃ። ከዚህ ጋር ትተኛለሽ? አዎ ባልቆየ ወይ ብርድ ይወዳል በጣም። ጃንጥላው ደግሞ አቤት ተሰበረ እንጂ ቢያንስ እኮ እንጠለልበት ነበረ። ጥናትዬ መጣ ይኸውልሽ፣ ሳትፈሪ እሺ፣ ምንም ሳትፈሪ ይሄ ነው ብለሽ ብቻ ንገሪው። በጣም ፈርቻለሁ። ያሚ ምንም አይልሽ፣ አላውቅም ምን እንደምለው። ሳትፈሪ ንገሪው። እሺ በቃ እኔ ልጅ እዛ እጠብቅሻለሁ። እሺ ንገሪውና እኔ እሺ። እንዴት ናብቲ? አለ እንዴት ነሽ? ቆየሁሽ? ቆየህ ደግሞ ዝናቡም እኛ መታን። እኔም ለዘነበ ስለነበር ለማለት ስራ ነበርክ? ከስራ ላይ ለቅቄ መጣሁ። አስቸገርኩ። ከስራ ላይ ዝናብ እንትን ብሎ ባልብስ ነበለሽው። እዚህ ጋር እናወራና እሺ፣ የሆነ ነገር ላወራህ ነበረ። እሺ፣ አሁን መጠየቅ እንደሌለብኝ አውቃለሁ። አቢት ስልክ የሆነ ራሴን የሆነ እንትን ያልኩት እየመሰለኝ ነው። ራስ ወዳድዩም እየመሰለኝ ነው። እና ያጠፋነውም ጥፋት አለ አንደኛ ነገርና ሌላም ደግሞ ላወራክ የፈለኩት ነገርም አለ። በእርግጥ ምን አግኝታችሁ ነው የተሰማችሁ? እንደዛ ማድረጋችን አንተን ደግሞ በዛ ሰዓት ማስወጣታችን ሌላ ሰው ቢሆን የማያደርገውን ነገር ነው ያደረክልን። ሌላ ሰው ቢሆን እንኳን ሊያስገባን ቀርቶ ምንም ያህል ዋጋ ሊከፍልልን አይችልም። ገባክ? ጭራሽ እኮ መልስ ስትመልስልኝ ነበር አይደል? እሱ ምን እንደተፈጠረ ልንገርክ። እንዴት ላይ ሆናችሁ አንተም እሷም አንተ ላይ እንኳን አልፈርድም። ያደረግነው ነገር ሌላ ሰው ቢሆን ከዚህ በላይ ያደርጋል። እኔ ልንገርሽ አብሬያት ነው አይደል ያለው? ልክ ነው። ስለ ሁሉም ነገር እኮ መፍታት ያለባት ችግር ሁሉ ማለት ነው ከዚህ በፊት ተነጋግረን ነው የምንፈታው። ገብቶሻል አይደል? እኔ አሞኝ ምናምን አለች ጠዋት ላይ ማለት ነው። እኔ ስለመታመም እሷ ጠጥታ በታመመችበት እኔ ልጨነቅ እንዴ? የለብም መጨነቅም የለብም። ሲጀመርም በዛ ሰዓት እንደዛ ማምሽታችን ትክክል አይደለም። ልክ ነው እኮ ምልሽ ከጀመረ ነግሬያት ነው አይደል? እኔ በቃ ሁሉም ነገር በእኔ ላይ ምንም እንትን አትበሉ። ትክክል ነው። እኛ ነን ጥፋት ያጠፋነው ደግሞ አይደገመንም። ያደረግነው ነገር ምን ያህል እንደሆነ ይገባኛል እኮ አብቲ። ግን አንተም ደግሞ እንዴት ሊሆን እሷም ደግሞ ታውቃታለህ። ለኛ ሰው ነች። መስካኔ በላይ አንተ ነው የምታውቃት እኮ። ስለሷው ብዙ ነገር ማውራት አልፈልግም። እኔ ማውራት አልፈልግም እኮ ግን ይሄን ነገር አሰብሳላነሳ ወደ ራሴ መምጣትም ደግሞ አልፈለኩም። አንተንም ይቅርታ ለመጠየቅም ስላሰብኩኝ ነው። ምንድነው? እሺ ንገሪኝ። ችግር የለውም። ምን ብዬ እንደምነግርህ ካላውቅም እውነት በጣም እንትን እያለኝ ነው። እሺም እያያዘኝ ነው። መጠየቅም እንደሌለብኝ አውቃለሁ። ግን በቃ ግዴታ ልስረዳኝ የምትችለው ሰው አንተ ነህ። ያሚንስ አውርቻታለሁ። ግን አንተን ደግሞ መጠየቅ እንዳለብኝ ደግሞ ስለተሰማኝ ነው ላናገርክ የፈለኩት። ከስራ ላይ እንዳስመጣሁክ ደግሞ ይገባኛል። ምንም በስልክ መጠየቅ ትችያለሽ እኮ እኔ መምጣት አይደለም። እንደዛ አድርጌ እኔ ደግሞ እሺ የሚያዘኝ የማልችለው ነገር አሁን ላይ ብር የለኝም። ስለ ገንዘብ ምናምን ከጠየቅሽኝ ገንዘብ ኧረ እንደዛ አይደለም። ስለዚህ ሌላው ነገር ማግዝሽ ነገር ከሆነ እኔ ችግር የለውም። ምንም የሚከብደኝ ነገር የለም። በምችለው አቅም አንቺን ለማርዳት አይከብደኝም። አንቺን መናገር ካለብሽ ሌላ ነገር ማውራት ትችያለሽ። እሱማ ትክክል ነው። እሺ ቶሎ ነገርና ወደ ስራ ይልኝ። እሺ አይ ያለውበት ሁኔታ አሁን ጥሩ ላይ አይደለም አብቲ። በቃ ከአክስቴ ጋር ነበር የምኖረው። እሺ እና ደግሞ እሷ ደግሞ ለቃ ወደ ሩቅ ቦታ ነው የገባችው ማለት ነው። እሺ እና እኔ ደግሞ ምንም በቃ አልተመቸኝም። ደግሞ ለስራም ደግሞ ቤት እንዳልፈልግ ደግሞ የሚመች ቦታ ላይ አይደለም ያገኘሁት። እና አሁን ደግሞ ያሰብኩት በቃ ቀጥታ የመጣችሁልኝ እናንተ ናችሁ። ከያሚ ውጪ ጓደኛ እንደሌለኝም ታውቃለህ መች እስከነገረችት። ስለዚህ እሷን አውርቻት እኔማ በቃ ለትንሽ ጊዜ እናንተ ጋር እንደሆን ብዬ አናግሬያት ነበር። ግን እሷም ደግሞ አብቲን አውሪኝ አለችኝ። ከሷ ጋር ጨርሰሽ ነው አሁን ከኔ ጋር የምታወራ? አንተም መጠየቅ እንዳለብኝ ደግሞ ተሰማኝ። አብቲ አንተ ነህ እኮ ባለቤቱ ገባክ?
ባለቤትማ አይደለም ባለቤት እንዳልሆንኩ እኮ አሳያችሁኝ እኮ እሱ ችግር የለውም። አይደለም ምን እኮ ጥፋታችን እንዳለ ሆኖ እንደማን ደግሞ እርግጠኛ ነኝ። እኔ አሁን እሱን አይደለም ከእሷ ጋር የጨረሽውን ነገር ወደ እኔ መምጣት አይጠበቅብሽም። ምንም ነገር እንድታረጉ እኮ ኦልሬዲ እሷም ትፈቅዳልሻለች እኮ ምንም ነገር መሆን ትችላላችሁ። እሷንም አትናገራት እኔንም አትናገሪ ስላለች እኔ አንቺንም መናገር አልፈልግም እሷንም መናገር አልፈልግም። እሷ ማን ደስ ስለሆነች ነው አብቲ ተረዳት። እውነት ጥፋት ብታጠፋም ደግሞ እልህዋን ስለምታውቅ በዛ መንገድ እንኳን አስበው ገባህ? ጽናት እውነቱ ስነግርሽ ማለት ነው ያሚን ለማስቀየምም ሆነ ሌላ ነገር ለመናገር እኔ አሁን ላይ ዝግጁ አይደለም ስለማልፈልግ ማለት ነው። ስንት የሚከብዱ ነገሮች አልፌያለሁ። ከዚህ በኋላ እሷን ብናገራት ሌላ ነገር። ስለዚህ እዚህ ጋር እኔ አሁን ስለምንም ነገር እንድታወሪኝም አልፈልግም። እዚህ ጋር መጨረስ ያለብሽን ነገር ከሷ ጋር ጨርሺ። አይ እሷ እኔ በእኔ በኩል ችግር የለውም እሱን አስፈቅጂ ካለችሽ ደግሞ የኔ ችግር የለውም። እኔ እንድትቸገሪም አልፈልግም። የቤት ችግርም ካለብሽ ምንም ነገር መኖር ትችያለሽ። ለኔ ምንም የሚከብደኝ ነገር የለም። ለተሻለ እሱማ ይገባኛል። ነገሮቹ ተስተካክሎልሽ አንቺም የራስሽ ህይወት እስኪኖርሽ ከፈለሽ መቆየት ትችያለሽ። እሺ አመሰግናለሁ። ግን መሄድ ይችላል። አሁን ጨርሳችኋል? እርግጠኛ ሆነህ ነው እንደዚህ ያልከኝ አይደል? እርግጠኛማ ባልሆን እኮ በራሴ ቤት ውስጥ ኑሪ ወይ ደግሞ በአንዴ እንደዚህ እሺ አልልሽም እኮ። ለምን እኔ ይገባኛል ያለፍኳቸውን ነገሮች ስለሚገባኝ። እዚህ ጋር ሰው ይቸገራል። ከሷ ጋር ያለሽን ነገር አንቺ በራሳችሁ መንገድ ጨርሱ እናንተ። እኔ ገብተሽ መውጣት ምንም የሚጎልብኝ ነገር የለም። እሺ ከሷ ጋር ያለውን ነገር ግን ለመፍታትም ሞክሩ አብቲ አውሩና ታይ የኛን ነገር ኖርማል አያሳስብሽ። ኖርማል ይስተካከላል። እኔም የራሴን ነገር ስራዬንም ስለጀመርኩኝ ከዚህ በኋላ ምንም መጨነቅ አልፈልግም። በእኔ ተነሳ እያለ የመሰለኝ ስለሆነ ነው። አውርታችሁ ፈታችሁት ቢፈታ ችግሩ ደስ ይለኛል። ችግር የለም አያሳስብሽ። ምንም ማሰብ አይጠበቅብሽም። እሺ አመሰግናለሁ። ከራሷ ጋር ጨርሽ። እሺ በቃ ቻው። ምን አለሽ? አውራውት በቃ እሱማ ከራሷ ጋር ጨርሽ ነው ያለኝ። እኔ ችግር የለውም አለኝ እና ይቅርታ ምናምን ብዬዋለሁ። ነግሬሻለሁ እኮ ስለእናንተም አውርቼዋለሁ። ምን አለ አውራታለሁ ብሎሻል እንዴ? ትንሽ በቃ ይቅርታ ተባባሉ። እሷም ደግሞ እልህ እንዳለባት ታውቃለህ ምናምን አልኩት። ምን አለ ታዲያ? በቃ ማውራት አልፈለገም። ገብቶኛል። ሲጀመር ግን እስከሚረጋጋ ድረስ ነው እናወራለን። አትጨናነቂ ፈጣሪ ያውቃል። አሁን እየዘነበ ነው። ታውቂያለሽ መድኃኒቴ ምን ይበቃሽ?